ኤፌሶን መጽሐፍ ምዕራፍ 3 ቁጥር 15 እና 16 ያለውን መነሻ አድርገን በአጭር ጊዜ እግዚአብሔርን ቃል በዚህ ክፍል ሆነን እናያለን። እንዲህ ይላል፣ በጌታ ስም አነባለሁ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር በስፋት በርዝመት በከፍታም በጥልቀትም ምን ያህል መሆኑን ለማስታወቅ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ድረስ ደርሳችሁ ትሞሉ ዘንድ እያለ ይቀጥላል። ክብር ለኢየሱስ ይሆን። ይህ በሚል ዋና አብይ ሐሳብ እናገራለሁ እግዚአብሔርን ቃል በዚህ ማለዳ ላይ። በዚህ ክፍል ላይ የእግዚአብሔር ሰው ቅዱስ ሐዋርያ ጳውሎስ ለኤፌሶን ከተማ ለሚኖሩ ለቅዱሳን እንዲህ የሚል ጸሎት ይጸልይላቸዋል። እንደሚጸልይላቸው ይነግራቸውና የሚጸልይበትንም ርዕስ ያስታውቃቸዋል። ያው ምንድነው? በክርስቶስ ሆናችሁ የእናንተ የውስጥ ማንነታችሁ በክርስቶስ እንዲጠነክር ብሎ ይለዋል። እነዚህ ቅዱሳን ሕይወት ላይ የነበራቸውን ያላቸውን ታሪክ ባክግራውንዳቸውን ባክስትራቸውን ሐዋርያ ጳውሎስ ጠንቅቀው ስለሚያውቃቸው እንዲህ በሚል ሐሳብ እንደሚጸልላቸው በአብ ፊት እንደሚንበረከክ በእነሱ አገልግሎት በእነሱ አምልኮ ስር ሆኖ እግዚአብሔርን በመጠየቅ በእነሱ ያለውን የከተማን አገልግሎት እንደሚጨርስ ሐዋርያ ቅዱስ ጳውሎስ ይናገራል። ክብር ለኢየሱስ ይሆን። ቁጥር 16 ላይ ስለዚህ ምክንያት ይለዋል። ስለዚህ ምክንያት የሚለው ቃል በሰማይና በምድር ያለ አባትነት ከሚሰየምበት ከአብ ፊት ሁሉ እንበረከካለሁ ይላል። እንበረከካለሁ፣ ስለ እናንተ እጸልያለሁ፣ ስለ እናንተ አምላኬን እጠይቃለሁ። ለምን ካላችሁ በመንፈሱ በውስጥ ሰውነታችሁ እንድትጠነክሩ ይላል። ሐዋርያ ጳውሎስ በዚች ኤፌሶን ቤተክርስቲያን ላይ የነበረውን ነገር ያውቃል። የዚህ ኤፌሶን ቤተክርስቲያን ታሪክ ራእይ መጽሐፍ ምዕራፍ 2 ላይ ጀምረን ስንመለከት ለዛች ኢሳይ ውስጥ ላሉት ቤተክርስቲያናት የተጻፈው ደብዳቤ ላይ ኤፌሶን ቤተክርስቲያን ተጠቅሰን እናገኘዋል። ጌታ እግዚአብሔር በመንፈሱ ላመለከተው ለዮሐንስ እንዲህ ብሎ ይተርከዋል። ፈጥሞ በሚባል ደሴት ውስጥ ላይ ቁጭ ብዬ ባለው ጊዜ እግዚአብሔር በመንፈሱ አመለከተኝ፣ አየው፣ አሳየኝ ብሎ ይናገራል። ሲያይ ለአብያተ ክርስቲያናት ለሰባቱ ቤተክርስቲያን መልእክቶቹን ያስቀምጧል። በእነዚህ ቤተክርስቲያኖች መካከል ሁለተኛ ደረጃ ያለችው ኤፌሶን ቤተክርስቲያን ናት። ኤፌሶን ቤተክርስቲያን ቀድሞ የነበራትን ነገር የክርስቶስን ፍቅር በውስጥ የነበረውን የክርስቶስን ናፍቆት፣ የክርስቶስን ሙላት፣ የቃሉን ሐሳብ፣ የአገልግሎቱን ሐሳብ ቸል ብለ መቅረዙን በጣለችበት ጊዜ ነበር ይሄ መልእክት የመጣው። ምንድነው ብለው ምዕራፍ 2 ላይ ራእይ መጽሐፍ ላይ ለኤፌሶን ቤተክርስቲያን መልእክትን እንደብለህ ጻፍ። ልብ ስላል እንደ ሎዶቅያ ቤተክርስቲያን የቀደመውን ቤተክርስቲያን ፍቅርን ስለታውክ ስለጣልክ ቸል ስላልክ አሁን ከአፌ ልተፋ ነው፣ መቅረዝን ከስፍራ ልወስድ ነው፣ የቀድሞንም ስራ የቀድሞንም ተግባር አደርጋል። ወትሮ እንደነበረባት ህይወት በነበረባት ህይወት አልቀጠለችም። ኤፌሶን ቤተክርስቲያን በውስጧ የደከመ ህይወት፣ በውስጧ የላለ ህይወት፣ የጠነከረ ህይወት ስለሌለባት ሐዋርያ ጳውሎስ በውስጣችሁ ክርስቶስ በሙላት እንዲኖር በውስጥ ማንነታችሁ እንድትጠነክሩ ብሎ ይላቸዋል። ካልሆነ መቅረዝህን ከስፍራ እወስዳል። እኔ የምነቅፍብህ ነገር አለ። የቀደመውን ፍቅር፣ የቀደመውን ትሕትና፣ የቀደመውን ቸርነትን፣ ደግነትን፣ መልካምነትን ጥለሃልና አንተንም ከመቅረዝህ ከስፍራ እንዳልወስድ ተጠንቀቅ ብሎ ይናገረዋል። ጳውሎስ ይህን ያለበትንና
የሚጸልይበትን ምክንያት በሰማይና በምድር አብ ተብሎ በሚሰየምበት ፊት ላይ እኔ ስለናንተ እንበረከካለሁ። ለምን? በውስጥ ሰውነታችሁ በመንፈስ በጌታ እንድትጠነክሩ፣ ዘመንን በመዋጀት ዘመኑን የራሳችሁ በማድረግ ዘመኑን በመቆጣጠር ዘመን ከሚያመጣቸው ነገሮች ሁሉ አብራችሁ እንዳትሄዱ የክርስቶስ ሕይወት በሕይወታችሁ ላይ እንዲኖር ስለናንተ እጸልያለሁ። በደም ስሙኝ። በዚህ ዘመን ሰው ብዙ ዝማሬ ይችላል፣ ብዙ ስብከት ይችላል፣ ብዙ ላዩ ላይ ስያሜ አለ። ነቢይ የሚባል ወንጌላዊ የሚባል ፓስተር የሚባል ነገር ግን ጌታ በተገለጠ ጊዜ ጌታ በመጣ ጊዜ የሰማዩን የእግዚአብሔርን ደጅ አንዱን ከላ አያሻግርም። ክርስትና ኑሮ ነው። ክርስትና ሕይወት ነው። ክርስትና ተግባር ነው። ፕራክቲስ ነው። ክርስትና በውስጥ ማንነት መጠንከር ነው። ለጌታ ወሳኝ ሰው ነው። ለጌታ ታማኝ ሰው ነው መነሳት ነው ክርስትና የሚለው ቃል ክርስቶስ ከሚል ሐሳብ የመጣ ሲሆን መጀመሪያ በኢየሩሳሌምና በአንጾኪያ ከተማ የሚኖሩ ቅዱሳኖች እርስ በራሳቸው ጥሪ ሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ ምዕራፍን ሙሉ በምናነብበት ጊዜ እርስ በራሳቸው ክርስቲያኖች ይባባሉ ነበር ይላል። ክርስትና የሚለው ስያሜ በሐዋርያት ሥራ መጽሐፍ የተጀመረ ቃል ነው። ክርስቲያን የተባሉት በሕይወታቸው ጌታን ለመሰሉ 120 የሚሆኑ አይሁዶች ተሰብስበው ባለበት በባለ 50 ቀን መንፈስ ቅዱስ የወረደባቸው ሰዎች በቁጥራቸው 120 የሚደርሱ ሰዎች ትንቢትን የተናገሩ፣ ልሳንን የተናገሩ፣ መገለጥን ያወጡ፣ መናፍስትን ጠንቋዮቹን ከየመንደሩ ያስወገዱ እነዚህ ታማኝ አገልጋዮች፣ ታማኝ አይሁዶች፣ ታማኝ ከግሪክ ሀገር መጥተው ዜግነታቸውን ወደ ይሁዳ የቀየሩ እነዚህ ሰዎች የኖሩበት ከተማ ላይ የነበሩ ነበር ክርስቲያኖች ይተባሉ። የነሱ ብራንች ዛሬይቱ ቱርክ በሚባል ኢስታንቡል ዋና ከተማ በድሮ ስያሜ ኤፌሶን በሚባልበት አገር ላይ የነበሩ ቅዱሳን በወቅታቸው ክርስቶስን በሚመጥን ሕይወት እንዲኖሩ ምድር ላይ ሲኖሩ በሰው ሕይወት ውስጥ ላይ ብዙ ፈተና፣ ብዙ ችግር፣ ብዙ መገፋት። ክርስትና በሃሌሉያ የምንቀጥለው ብቻ አልነበረው። ዛሬም እንዲህ የለም። ብዙ ቅዱሳን፣ ብዙ አገልጋዮች፣ ብዙ በሕይወታቸው ዋጋ እየከፈሉ የሚኖሩ አገልጋዮች አሉ፣ ክርስቲያኖች አሉ፣ የጌታ ደቀ መዛሙርቶች አሉ። ዛሬ ስላገለገሉ ብቻ በሰው ዘንድ የሚጠሉ፣ ለእግዚአብሔር ስለተሰጡ በሰው ዘንድ ትችት ያላቸው አሉ። ክብር ለአምላካችን ለእግዚአብሔር ይሁን። እንደዚህ አይነት ሕይወት ስለሚያጋጥም እንዲህ ብሎ እንደሚጸልላቸው ይነግራቸዋል ጳውሎስ። እኔ ለሌላ አይደለም፣ ለሀብታችሁ፣ ለብራችሁ፣ ለወርቃችሁ፣ ለዝናችሁ፣ ለታሪካችሁ አይደለም የሚጸልላችሁ። ክርስትና በሕይወታችሁ በኃይል እንዲጠነክር በፈተና እንዳትገመገሙ፣ እንዳትወድቁ፣ የዚህ ምድር መከራ ይዞ እንዳይሄድ፣ ችግሩ ይዞ እንዳይሄድ፣ በችግርም በፈተና መካከል እንድትቆሙ፣ ክርስቶስን መስላችሁ እንድትጸኑ ይህን ጸሎት ለእናንተ አደርጋለሁ አለ ቅዱስ ሐዋርያ ጳውሎስ። ከኔ ጋር ናችሁ? እስኪ ከኔ ጋር ያለው እጁን ብቻ ያንሳ። ኢየሱስ ጌታ ነው። ጠንከር ያለው ትምህርት ስለያዝኩ በደም ስሙ። ኢየሱስ ጌታ ነው። ለነገ ይጠቅማቸዋል፣ ለአገልግሎታችሁ ይጠቅማቸዋል፣ ለክርስትናችሁ ይጠቅማቸዋል። ከዚህ ወጥተን ለሚያጋጥመው የዚህ ምድር መከራ የምንወጣው በብዙ ገንዘብ አይደለም፣ በብዙ ጉልበት፣ በብዙ መልክ አይደለም፣ በብዙ በእግዚአብሔር ቃል ብልጽግና እንወጣለን። አሜን። እግዚአብሔር በቃሉ ያሻገረናል። በሰው ሕይወት ውስጥ ላይ ብዙ መከራ፣ ብዙ አይነተኛ የሆነ ፈተናዎች ያጋጥማል። በዚህ ምድር ላይ ፈተና የሌለ ሰው አይኖርም። ፈተና የሌለ አገልጋይ አይኖርም። ፈተና የሌለች ቤተክርስቲያን አትኖርም። ቤተክርስቲያን በብዙ ትፈተናለች። ክርስቲያኖች በብዙ አይነት መልኩ ይፈተናል። እነዚህን ፈተና የሚወጡት አንደኛ በመጸለይ፣ ጳውሎስ እንደሚጸልይላቸው ይነግራቸዋል። የሚጸልይበትን ምክንያት ነግራል። በኃይል እንዲጠነክሩ በውስጡ ሰውነታቸው በእምነታቸው በጥልቀት በስፋት ያላችሁ እንዲህ ነው ብለው የእናንተ ፍቅር የነገሮች ሁሉ መሰረት የሆነው ፍቅር፣ የነገሮች
ለሰዎች ሁሉ ቤዛ የሆነው ፍቅር በእናንተ ዘንድ የተሰጠው የእግዚአብሔር ፍቅር ጥልቀቱ፣ ስፋቱ፣ ወርዱ ምን ኃይል እንደሆነ ያንን ታውቁ ዘንድ ይላል። ይህን ብቻ ማወቅ አይደለም፣ የክርስቶስን ፍቅር ከመታወቅ ሁሉ ያለፈውን ያንን የክርስቶስን ፍቅር ደግሞ እንድታውቁ ይላል። ኢየሱስ ክርስቶስ ፍቅር ነው። ቃሉ ገብቶኛል የሚል አሜን። ኢየሱስ ጌታ። እስኪ የክርስቶስ ፍቅር በለው ተናገሩ። ግዴለም የክርስቶስ ፍቅር በለው። የክርስቶስ ፍቅር ከሁሉ ፍቅር በላይ፣ ከገንዘብ ፍቅር ይበልጣል፣ ከሴት ከወንድ ፍቅር ይበልጣል፣ ከጾታ ፍቅር ይበልጣል፣ ከገንዘብ ፍቅር ይበልጣል፣ ከሹመት ከስልጣን ፍቅር ይበልጣል። የክርስቶስ ፍቅር ከሁሉ ፍቅር ይበልጣል። የሁሉም ፍቅር በዚህ ምድር ላይ ይሻራል። ጊዜያዊ ነው፣ የወቅቱ ነው፣ ወረተኝነትን ይዞ የሚመጣ ነው፣ ጊዜያዊ ነው። የክርስቶስ ፍቅር ግን ለምድርም ለሰማይም ያበቃል። ኢየሱስ ጌታ ነው። የክርስቶስ ፍቅር እንድናውቅ ያስፈልጋል። ስር ሰዳችሁ እንድትቆሙ ይላል ሐዋርያ ቅዱስ ጳውሎስ ቆላስይስ ምዕራፍ 3 ላይ ስር ሰዳችሁ በእርሱ እንድታድጉ ይላል። ከመታወቅ ሁሉ ያለፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ። የሚገርመኝ ቃል ነው ወገኖቼ ሆይ፣ ከመታወቅ ሁሉ የሚያልፈውን የክርስቶስን ፍቅር ለማወቅ ይላል። ምን አይነት ፍቅር ነው የክርስቶስ ፍቅር? ከመታወቅ ሁሉ የሚበልጠው ፍቅር። ሰው በዝና ይታወቃል። እከለ ሀብታም ተብለው አንቱ ልባል ይችላል። መልክ ይታወቅ ይችላል። ዝና ልታወቅ ይችላል። ክብር ለኢየሱስ ይሁን። ከነዚህ የሚበልጥ ፍቅር የክርስቶስ ፍቅር አለ። በሌላ ቃል ነው በግሪክ ወርድ አዲስ ኪዳን በተጻፈበት ቃል አጋፔ ፍቅር፣ አንኮንዲሽናል ላይፍ፣ ያለ ቅድመ ሁኔታ ያለ መስፈርት ይህን ስታመጣ ይህን ስታደርግልኝ እንዲህ ይወዳለሁ የማይባል የክርስቶስ ፍቅር፣ እጅ ማንሻ የማይፈልግ ቅድመ ሁኔታ የማይፈልግ የክርስቶስ ፍቅር አጋፔ ፍቅር። ክብር ለኢየሱስ ይሁን። እግዚአብሔር የወደደን በአጋፔ ፍቅር፣ እግዚአብሔር የፈለገን በአጋፔ ፍቅር። ፍቅር የሌለ እግዚአብሔርን አያውቅም ይላል። በእናንተ ዘንድ አብ እንዴት አይነት ፍቅር እንደገለጠ ታውቁታላችሁ ወይ ይላል ሐዋርያ ዮሐንስ በመልእክቱ ላይ። አብ እንዴት አይነት ፍቅር በመካከላችሁ እንደገለጠ እንዳሳየ ወልዱን በመስቀል ላይ ገልጠው ደሙን አፍስሶ እንዴት አይነት ፍቅር እንደገለጠ ታውቃላችሁ ወይ? ይሄ ፍቅር አይነተኛ ከሆነ ፍቅር ይበልጣል። አረ ደንብ አድርጋችሁ አሜን በለው። በደንብ አድርጋችሁ አሜን በለው። የክርስቶስን ፍቅር ለማወቅ ወገኖች በርቱ። ከየትኛውም ሕይወት የሚበልጠው የክርስቶስ ፍቅር። ሰዎች በዚህ ዘመን ይሄ ትውልድ ከኔ ጋራ በማወቅ የምንፈልጋቸው ነገሮች አሉ። በስፋት በጥልቀት መሄድ የሚገባን ነገሮች፣ ፍላጎት ያለ ነገሮች አለ በእያንዳንዳችሁ ውስጥ ላይ። ይህም የመጀመሪያ ምድራዊ ሊሆን ይችላል። የምድራዊ ፍቅር ያ ማለት ቁሳዊ የማተር የሆነ ማተራል የሆነ ነገሮች ላይ ፍቅር፣ ቁሳዊ ነገሮች ላይ ያለው ፍቅር፣ እሱ የክርስቶስን ፍቅር አይመጥነንም። የመጀመሪያ ፍቅር ሊሆን የሚገባው የጌታ ፍቅር፣ የጌታ ሐሳብ ነው። ጌታ የተናገረን፣ ጌታ ሆኖ ያለበትን መሆን ነው። ጌታ አድርግ ያለውን ማድረግ ነው። ጌታ ተቀመጥ ያለበት መቀመጥ ነው። ጌታ አገልግል ባለበት ላይ በታማኝነት ማገልገል ነው የጌታ ፍቅር። ከዚህ ፍቅር የተለየ ህይወት ዝም ብለን መውጣት መግባት ይሆናል። መከራና ችግር በመጣ ጊዜ እንጠወልጋለን፣ መስመሩን እንስታለን። ፈተና በመጣ ጊዜ አቅጣጫ እንስታለን። የክርስቶስን መንገድ እያወቅን መሳት መካድ ይመጣ። ብዙዎች ክደዋል። ምድረ በዳ በመጣ ጊዜ እንደዚህ ያለ የእስራኤል ልጆች በሙሴ መሪነት የወጡት አሁን አንተ ከምትሰጠን ደረቅ እንጀራ ሰውነታችን ደርቃለች። ትላንት ስንበላ የነበረው ግብፅ ላይ ያለው ነጩና ቀዩ ሽንኩርት ይሻለናል፣ ግብፅ ላይ ብንሞት ይሻለናልና ወደ ግብፅ ምድር መልሰናል። ሙሴን ከአንተ አገዛዝ ይልቅ እንኳን የሌላ ሰው አገዛዝ ይሻላል። አሁን የእግዚአብሔርን አገዛዝ አንፈልግም፣ የሰው ስርዓት እንፈልጋለን። በምድረ በዳ ላይ ደርቀናል አሉ። የግብፅ ዱባ፣ የግብፅ
ነጩና ቀዩ ሽንኩርት ይበጀናል፣ በምድረ በዳ ላይ ደርቀናል፣ የእግዚአብሔርን ምሕረት አንፈልግም አሉ። አያስፈልገንም። በራሳችን መንገድ እንዲሆን እንሄዳለን፣ የራሳችንን ሰው እንሾማለን፣ የሰው ስርዓት ይሻለናል። እግዚአብሔር ወረደ በተራራ እንዲህ አለው፣ ሙሴ ሆይ ይህ ሕዝብ የናቀው አንተን ሳይሆን እኔን ነው ይህ ሕዝብ የላቀ። ተዋል አንተን ለከበረው ሕዝብ ከዚህ ሕዝብ ለሚሻል ሕዝብ ወስጄ አንተን አስቀምጣለሁና ይህን ሕዝብን አጠፋለሁ፣ ዛሬ ደመስሳለሁ፣ ይህ ሕዝብ ይጠፋል አለው እግዚአብሔር። ይህንን ሕዝብ ከምታጠፋ እኔን ከሕይወት መዝገብ ብትደመስስ ይሻላል። ለምን አለው እግዚአብሔር? ትላንትና ካንያን ያስገባለሁ ብለህ ትላንትና ተስፋ ቃል እሰጣለሁ ብለህ በምድረ በዳ ላይ ያስገባው እኮ ፋርዖንና ሕዝብ እኮ ሰምተዋል። ግብፃውያን አሕዛቦች ምን ይላሉ? መንገድ ላይ እግዚአብሔር ወስዶ ጨረሰ ይላል። ስለዚህ ተዋል። ልክ ነህ አለው እግዚአብሔር። ኢየሱስ ክርስቶስ ጌታ። ወገኖቼ ሆይ ዛሬም ይሄ ሐሳብ ሰው ከእግዚአብሔር ሐሳብ ይልቅ የራሱን ሐሳብ የሚያስቀድምበት፣ የራሱን ስሜት የሚያስቀድምበት፣ የራሱን ፈቃድ የሚያስቀድምበት ጊዜ ላይ ያለን፣ ውጭም ውስጥም የእግዚአብሔር ቤትም ከውጭም ያለው ተመሳሳይ ነገር አለ። የክርስትና ሕይወት እንዲህ አልነበረውም። ወንጌል እንዲህ አልነበረም። በአባቶቻችን ዘመን የመጣ ወንጌል እንዲህ ሊሆን አይችልም። ወንጌል ክርስቶስ ነው። ወንጌል ክርስቶስን መስሎ መኖር ነው። ይህ ዓለም አንድ ቀን ያበቃል። ወደድንም ጠላንም፣ ተሳካም አልተሳካም፣ ድሃ ሆንም ሀብታምም ሆንን፣ አወቅንም አላወቅንም ኢየሱስ ክርስቶስ ጌታ ነው። ይሄ ምድር አንድ ቀን ይክደናል። አንድ ቀን የኛ አይደለም ይሄ ምድር። ስለዚህ ዘላለማዊ ጌታን ለማወቅ መበርታት ያስፈልጋል። ዛሬ በቴሌቪዥን ያለችው ቤተክርስቲያን እና በአካል የምትታየው ቤተክርስቲያን የተለየች፣ በእያንዳንዱ ሶሻል ሚዲያ በእያንዳንዱ ፌስቡክ ቲክቶክ ላይ የሚታየው ቤተክርስቲያንና አገልጋይና ቅዱሳንና ሕይወት የተለየ ነው። መሆን የለበትም። ክርስትና እሱ አይደለም። ክርስትና ሕይወት ነው። ማንን ማስመሰል ይቻላል? ክርስትና ትክክለኛ መንገድ ላይ መምጣት አለበት። ክርስትና በቃ ሕይወት ነው። ሕይወት ነው። ሕይወት ጉዳይ ነው። ክርስትናን ከምንም ጋር ከጥቅማ ጥቅሞች ጋር እናያይዘው። ካስፈለገን እግዚአብሔር ይሰጠናል። ባይሰጥም እንኳን የሱ ስም የተባረከ ይሁን። አሜን አስብልም። ይሄ ጋር ግደለም የሆነ ፈተና ላይ ስትገባ አሜን ትላለህ። ዛሬ ካልሰም ኢየሱስ ጌታ አሜን በሏ። ሃሌሉያ። ዛሬ እሑድ ነው፣ ሰንበት ነው። ሰንበትን ቀድሱ ቃልን የሚያስተምርበት ቀን። ምናልባት ብዙ ቦታ ላይ ብዙ ጫጫታዎች ሊኖሩ ይችላል። ጥሩ ርዕስ ከዚህ ከእግዚአብሔር ቃል ከነቢያት መጽሐፍ ከሕግ መጽሐፍ አንድ ከወንጌል መጽሐፍ ጥቅስ አንድደን መዝዘን ጣራ አስነክተን መሸኛት ይቻላል። የምንፈልገው ነገር ሰብስበን እሱ መቻካት ከአንድም ሁለት ዲግሪ አለኝ አይደለም ማሳመር ይቻላል እኮ። እንዲህ አይደለም መቼ እንዲህ ይሆናል ታዲያ? ከላሊያ ፊት ለፊት ላይ ትራፊኮች አሉ። የእግዚአብሔር ትራፊክ ያው መንገዳችንን የሚመዝን ስራችንን የሚመዝን የኔን ስራን በሚዛን የሚመዝን አለ። እንዲህ አይሆንማ ክርስትና አለ እኮ። ስለዚህ በምናልፍባቸው መንገዶች ሁሉ ተጠያቂነት እንዳለን የልጅነት መብት እንዳለን ሁሉ መብት ብቻ አይደለም ተጠያቂነትም አለ። እግዚአብሔር አንድ ቀን ይጠይቅ። ምን ሰርተ መጣ? ምን ሰርተሽ መጣ? መምጣታችን ወደ ጌታ መሄዳችን ስለማይቀር ቢበዛ 70 ወደ 80 በኋላ መጽሐፍ ቅዱስ እንደሚል ድካም ይደዳል በህይወታችን ላይ። ስለዚህ ማንን እያስቀደምንን የማንን ስራ እየሰራንን በየትኛ ሐሳብ ውስጥ ላይ ያለን? ክርስትና በውስጥ ሰውነታችን እየጠነከረ ነው እያደገ። በሱ እንደግ በሱ እንባረክ። እሱ ያለንን ነገራችንን ያውቃል። የሚበልጠውን ነገር እንያዘው። ጌታ ይበልጣል፣ ቃሉ ይበልጣል። መጽሐፍ ሲናገር ጎልማሳ መንገዱን በምን ያንጻል? እዛው መልሱ ሁለተኛ ስንኝ ላይ ቃሉን በመጠበቅ ይለዋል። ቃሉን በመጠበቅ ከኔ ጋር ተከታተሉ ባካችሁ። ቃሉን በመጠበቅ ጎልማሳ መንገዱን የሚያነጻው በእግዚአብሔር ቃል ነው። እግዚአብሔርን ቃል በመጠበቅ ነው።
በዚህ ምድር ጉዳይ አይደለም። ይህንን የሰማይ አምላክ እግዚአብሔር ያውቃል። የሚያስፈልገንን የሚያውቅ እግዚአብሔር አለ በላይ። ስላንተ ስላንቺ ካንቺ በላይ ካንተ በላይ የሚያስብ እግዚአብሔር አለ። ለዚህ ነው ማቴዎስ ወንጌል ላይ አስቀድማችሁ የእግዚአብሔርን መንግስት የእግዚአብሔርን ጽድቅ እነዚህን ሁሉ ፈልጉ፣ ይሄ ሁሉ ምን ይሆናል? ይጨምራል። አዲሽን ነው የሚሆነው፣ ቦነስ ነው፣ ይጨምራል። እግዚአብሔር ይጨምረዋል። ከልብ ስንኖር እርሱን ክርስቶስን የእግዚአብሔርን ልጅ እንድታውቁ እጋደላለሁ አለ ጳውሎስ ቆላስይስ ምዕራፍ 2 ላይ። እርሱን ክርስቶስን የእግዚአብሔርን ልጅ እንድታውቁ እጋደላለሁ። ቻሌንጅ አለ። አገልጋይ ይጋደላለሁ። ከእናንተ ጋር ይከራከራለሁ። በቃ እሟገታለሁ ከጠላት ጋር። እናንተ ክርስቶስን እንድታውቁ። ክርስቶስን ማወቅ መልካም፣ ለፍሬ ያበቃል፣ ለክብር ያበቃል፣ ለሕይወት ያበቃል፣ ለሹመት ያበቃል። የተሻለ ሰው አድርጎ ያቆማል። ሃሌሉያ! በሰው ፊት፣ በጠላት ፊት፣ በሚያሳድድህ ቤት፣ በደጋሚዎች ፊት፣ በመከራ ፊት የተሻልክ ሰው አድርጎ የተሻልክ ክርስቲያን አድርጎ ያቆማል። ክርስቶስን መምሰል፣ በውስጥ ሰውነትህ መጠንከር፣ በእግዚአብሔር ቤት ማደግ፣ በእግዚአብሔር ቤት አብበህ መነሳት። ዛሬ ቤተ ክርስቲያን ላይ የመጠን ስለ አረብ ሀገር፣ ስለ ደቡብ አፍሪካ፣ ስለ አሜሪካን፣ ስለ ዩሮፕ፣ ስለዚህ ስለ ሙስሊሞች ሀገር ማሰለይ ብቻ አይደለም። እሱ አይደለም ዋናው። ጥልቀቱ የክርስቶስን ሕይወት መኖር ነው። ክርስቶስ በልባችን መብራት ነው። ይሄን ሁሉ እንደሚያስፈልገን እግዚአብሔር ያውቃል። የሚያስፈልገንን ወደ አንተ ወደ አንቺ ያመጣል እግዚአብሔር። ቃሉ ትክክል የሚል አሜን ይበል። አትሻወድ ወገኔ፣ አትሻወድ። ጌታ በድንገት ይመጣ። ሌባ በየትኛው ሰዓት እንደሚመጣ አታውቅም። ጌታ ወጣት ነህ፣ አታውቀውም። ጊዜ አለ፣ እድሜ አለ፣ ሰዓት አለ፣ አታውቀውም። እንዴት ጌታ እንደሚመጣ በየትኛው መንገድ እንደምትፈተን አታውቀው። በጨለማ ይሁን በብርሃን ጌታ እንደሚገለጥ አናውቀው። ስለዚህ ጌታ አንድ ቀን ይመጣል። በደንብ አድርገህ አሜን በል። ብር ይመጣል ብል፣ ውጭ ይከፈታል ብል፣ ጣሪያውን ይሄን አጭር ቤት ታናውጣለህ። ጌታ ይመጣል ነው እያልኩ ያለው። ወደድክም ጠላም ጌታ ይመጣል። ኢየሱስ ይመጣል። ማራናታ ነው። ኢየሱስ ይመጣል። ኢየሱስ ይመጣል። ኧረ ኢየሱስ ይመጣል።